ዳይመንድ ምንድን ያደረገው? ስልክ ምን ዶክተር አደይ ዴቭ በቃ ትንሽ ጊዜ ስጠኝ፣ ራሴ እደውልልሃለሁ። አይ ምንም ራሴ እደውላለሁ። እሺ ዴቭ። እኔ የመጣሁበትን መንገድ ልትረዳኛችን ካንተ በላይ እኮ ለእኔ በጣም ከባድ ነው። በቃ እኔ ማንም ሰው አይረዳኝም ማለት ነው። የግድ እኔን ለመረዳት እኔ አሳልፍ ከአንቺ ውጪ ከእናቴ ልጅ ውጪ የሚረዳኝ ማን አለ? አንቺ እንኳን እኮ ልትረጂኝ ይገባል። እዚህ እኮ ሁሉም ነገር ለእኔ ቀላል አይደለም። ሁሉን ነገር መተሽ አይተሽዋል። ዴቪን እየጎዱት ነው። አንቺ እንኳን አሁን አደይ ሳታቀርታ ነው ተረጅኝ ዴቪን እየጎዳሁን ነው የምትላት። እንደምታፈቅረው ታውቃለች፣ ነግረዋታል። እያንዳንዱ ነገር ታውቃለች። በምን እናቷ አታገቢም እንዳለቻት ራሱ ታውቃለች። ነገር ግን እሷ ማገናዘብ አቅቷት እንጂ እና አበበ የመጡ ጊዜ የአበበ ሚስት እንደምታፈቅረው ነግራታለች። ሊሊም በደንብ ታውቃለች እንደምታፈቅረው ማለት ነው እህቷ። አደይ እንግዲህ ግራ ግብት ብሏታል። በዛም ሆነ በዛ መጣላቷ አይቀርም ከዴቭ ጋር ሁል ጊዜ ከዶክተሩ ጋር ያው እንደ ወንድምነት እንደ ጓደኝነት ቅረቤ ስላላት ብቻ ዴቭ እንግዲህ አግኝቷታል። ከዶክተሩ ጋር ቁጭ ብላ ይሄ መኪና ምን ይሰራል እዚህ? ምን እያደረገ ነው? ዶክተሩ የት ነው እያለ እየፈለገ ነበረ። ከዛ ከመንጣቱ ከማግኘቱ በፊት ግን ዴቭ እንትን እያለን ደውሎላት የት ነሽ የኔ ፍቅር እያላት ነበረ። እሷ ደግሞ ትንሽ ልረጋጋና ደውልላለሁ መልሼ የሆነ ቦታ ቁጭ ብያለሁ፣ ስለዚህ እኔ ደውልልሃለሁ ትንሽ ተበሳጭቼ ነው እያለች ነበረ። እና እንዴት ለእኔ ሳትደውልልኝ ለእኔ ሳታማክረኝም ወይ ለእኔ እንዲህ አትለኝም ወይ በማለት እንግዲህ በጣም ተናዶ በዚህ የተነሳ ተለያይተዋል ማለት ነው ከአደይ ጋር። እኔም ብያለሁ እንደሚለያዩ። በፊት በጣም ረዳቸው ነበረ፣ ጽፍ ነበረ አንድ ላይ እንዲሆኑ እንዲጋቡ እንዲፋቀሩ። ፍቅር አንቺ ኩባያ አርፈሽ ተቀመጪ አደይና አደይ አይለያዩም እያልኩ እጽፍ ነበረ። ነገር ግን አሁን ደግሞ በጣም ግራ የተጋባ ነገር ነው ማለት እንግዲህ እናትየዋም ፈቃደኛ አይደለችም፣ የእሱም እናት ፈቃደኛ አይደለችም። ሁለቱም ተቃራኞች አይደሉም፣ አልተፈቃቀዱም። ስለዚህ ቤተሰብ ታልተፈቃቀደ ደግሞ ምንም ማድረግ አይቻልም። እናቷን እንደዛ አድርጋ አመናጭቃ እናቷ ታሰማት፣ እሷ ዴቭን ታገባችው። እሱም ደግሞ እናቱ ሳፈቅድ ቤተሰብ ሳይፈቅድለት እሷን ታገባ። ብዙ ችግር ውስጥ ይገባሉ። እንደዛም ሆኖ ደግሞ ወደ መለያየትም ይደርሳሉ። የአንተ ቤተሰብ ነው አንተ ነህ አንቺ ነሽ በመባባል የሆነ ተተጋቡ በኋላ የሆነ የመሰላቸት ነገር ይመጣና ይሆን የሆድ የመሻከር ነገር ያንተ ቤተሰብ ነው ያንቺ እናት ናት ያንተ እናት ናት አንተ እንዲህ ነው እንትን እየተባባሉ የሆነ እንትን ሊፈጠር ስለሚችል መጀመሪያ ቤተሰብ ይፈቅዳሉ አይፈቅድም የሚለውን ማረጋገጥ አለባቸው። ቤተሰቦቻቸውን አንድ ላይ አገናኝቶ ማስማማት አለባቸው። እንጋባ ካሉ እንደዛ ነው። ከተገባም በኋላ ቤተሰብ ይስማማል የሚለው አይሄድም፣ እንደዛ አይሆንም ማለት የአደይ እናት ልጇ እንደምታፈቅረው ታውቃለች። ሁለቱም ልጆቿ እንግዲህ አንድ ሰው አፍቅረው በፍጹም ወደ ቤት ሲመጣ ልትቀበለው አትችልም ማለት ያችን በጣም ታፈቅረዋለች። እንደውም ከአደይ ይልቅ ያችናት በደንብ የምታፈቅረው እንጂ አደይ ብዙም አይደለችም። ነገር ግን እሱ በጣም ስለሚወዳትና ስለሚያፈቅራት ስለሚንከባከባት ብዙ ነገር ስላደረገላት እዚህ ቀደምም አብረው ለመሆን ዝግጁ ሆናለች ማለት ነው እንጂ በደንብ እንደው በቃ የሆነ ድብን አድርጎ ፍቅር የያዛት አያትመስልም ማለት ዴቭ ወደነህ ዴቭ እንደነ ዴቭ ናፍቀኸኛል፣ ዴቭ አፈቅርሃለሁ፣ ዴቭንም ውድድ ነው ማድረግህ ብላው አታውቅም። እኔ ነኝ ሁልጊዜ እኔ ወድሻለሁ እኔ አፈቅርሻለሁ የምለው ዛሬ ያንቺ ተራ ነው እስኪ በይኝ ሲላት እንኳን አላለችውም ማለት ነው። እኔ ወዳለሁ አፈቅርሃለሁ በፍጹም አላለችውም። እስካሁን ድረስ እኔ አፈቅርሃለሁ ስትለው አልሰማውም።
ነገር ግን እኔ በጣም ነው የምወደው ማፈቅረው ስትል የሰማሁት እህቷ ብቻ ናት ማለት ነው። እንግዲህ እናቴን አንጥቼ ወደዚህ የሆነ ሽምግልና መካሄድ አለበት፣ ዝም ብሎ አንጋባም። እዛ ሄጄ ብዙ ነገር ገጥሞኛል። አሁንም ሁለተኛ መመለስ አልፈልግም። ስለዚህ እናቴን ግዴታ ወደዚህ ማንጣት አለብኝ እያለች ነበር እንግዲህ አደይ። እናም የቸገራትን ነገር ያሰበችውን ነገር እና ደግሞ በጭንቅላቷ ላይ የምታስበውን ነገር ለዶክተሩ ስታማክረው ዶክተሩ ደግሞ አንቺ የፈለግሽውን ነገር ማድረግ አለብሽ፣ አንቺ እንዳልሽ ማድረግ አለብሽ፣ አንቺ ምከጅሊውን። ስለዚህ አንቺ ዝም ብለሽ ወደ ሌላ አትሂጂ ነው ያላት። እንግዲህ የሚገርመው ነገር እንደዛ ማለት የለበትም ማለቴ ቤተሰብ ሳይፈቅድ ቤተሰብ ሳይስማማ ቤተሰብ ለቤተሰብ ሳይገናኝ አንቺ ዝም ብለሽ አንቺና ዴቭ ስለተፋቀራችሁ ብቻ ተጋቡ ማለት የለበትም ነበረ። ያው ራስ ወዳድ እንዳይሆን ብሎ ነው። ራስ ወዳድ ነኝ እንዳይል ራሱን በራሱ እንዳይታዘብ ስለፈለገ በቃ አንቺና እሱ ተተዋደዳችሁ ቤተሰብ ደግሞ ቀስ እያለ ይስማማል የሚል ሀሳብ ምክር ነው የሰጣት ማለት ነው። እንግዲህ ለአደይ እንደዛ ማለት የለበትም ነበረ። እንግዲህ አደይ እያለቀሰ ነበረ። በጣም የሚያሳዝነው ነገር አሁንም እንግዲህ ይድነቃቸው መጥቶ ነበረ። ማንም አልነቃበትም። ጉድ እኮ ነው ይድነቃቸው። ቤዛ ሊነቃቧን ነው። የእንትኑን ካርታ ሄዳ ለፍርድ ቤት ሰጥተዋለች። እዛ ሄዳ እንዲያዛውሩላትና ማህተብ እንዲመታላት የእሷ ቤት እንዲሆን እንዲደረግላት ስለምትፈልግ የሊሊን ፋይል ወስዳ ሰርቃ እንግዲህ ወደ እንትን ብለዋለች። አክስቷ ደውላ ፋይሉን ሁለተኛ እያስነሳሽው ለምንድን ነው? አክስቷ ደውላ እንግዲህ ተጠንቀቂ ብላታለች። ያንን ፋይል ደውለው ስለነገሯት እንግዲህ መጠንቀቅ አለባት። እስካሁን ድረስ አላወቀችም። ባቡሬና እሷ ፍቅር ጀምረዋል። ፍቅሩን ተቀብለዋለች። ሁለተኛ እሱን እንዳታነሳብኝ ብላለች። ነገር ግን እስከዛሬ እኮ አንቺ እላያሽ ነበረ ሲላት እኔ እስከዛሬ አላውቅማ እምለውን የማደርገውን ነገር ስለማላውቅ እላ ልል እችላለሁ። ስለዚህ አሁን ተመልሻለሁ ወደ ጤንነቴ። ስለዚህ እሱን ሁለተኛ አታንሳብኝ በማለት እንግዲህ ደምድማበታለች። እሱም እሺ ብሏል። ነገር ግን አሁንም አክስቷ እየፈለገቻት ነው። ፍቅር ደግሞ ያው ተዴቭ ጋር ዴቭን ለማግኘት የማታደርገው ነገር የለም። ዴቭ ደግሞ ያመናጭቃታል። እርግጠኛ ነች አደይ ሁልጊዜ ከዶክተሩ ጋር የምትገናኝ ተሆነ ወደ ፍቅር መሄዱ አይቀርም። ዴቭ ያው ሁል ጊዜ ከዶክተሩ ጋር ነው የሚያገኛት። በዛ ላይ ደግሞ ይጣላሉ። ለምን ተሱ ጋር አገኘሁሽ? ለምንድን ነው ተሱ ጋር የምትሆኙ? እያለ እንግዲህ